እና አሁን መድኃኒዓለም ኢየሱስ ክርስቶስ አሁን ቅድም ሲነበብልን እንዳዳመጣችሁት ቅዱስ ጴጥሮስን ምንድን ነው ያለው? እንግዲህ ቤተክርስቲያኔን በአንተ አለድነት በአንተ ድንጋይነት እመሰርታታለሁ፣ የገሃነም ደጆች አያሸንፏትም። ስለዚህ በምድር ያሰርከው የታሰረ እንዲሆን፣ በምድር የፈታው የተፈታ እንዲሆን ስልጣን ሰጥቻለሁ አለ። ኋላ ሙቶ ከተነሳ በኋላ ሐዋርያቱን እፍ ብሎ የሰጣችሁት የተፈታ ይሆናል፣ ይቅር ያላችሁት ይቅር ይባላል፣ ይቅር ያላላችሁት ይቅር አይባልም። ይህን ያህል ነው ለሐዋርያቱ ስልጣንን የሰጣቸው። ያ ትውፊት ደግሞ በቅብብሎሽ እስከ ዕለተ ምጽአት ይቆያል። ማቴዎስ 28 ቁጥር መጨረሻ ላይ ሐዋርያቱን ያላቸው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነው። ያስተምሩ እያስተማራችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። እኔም እስከ ዓለም ፍጻሜ። ሐዋርያት አሁን እስከ ዓለም ፍጻሜ አሉ ማለት ነው ወይ? በስጋ ይኖራሉ ማለት ነው ወይ? አይደለም። በስጋ ሞተዋል፣ ግን በአካለ ነፍስ አሁንም ከሱ ጋር ናቸው። በአካለ ነፍስ ከሱ ጋር ናቸው። እንደገና በአካለ ስጋ ደግሞ በእነሱ የተተኩትን በእነሱ ከተተኩት ጋር አሁንም በእነዚያ ከተተኩት ጋር አሁንም በእነዚያ ከተተኩት ጋር አሁን እስከኛ ድረስ አብሮን ነው የኛ ጌታ። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ምን አለ? ሊከተለኝ የሚወድ ቢኖር ራሱን ይካድ ነው ያለው። መስቀሉንም ተሸክሞ ይከተለኝ። ወታደር ማለት ነው። ክርስትና ማለት ውትድርና ማለት ነው። አንድ ወታደር ማለት የራሱን የካደ ማለት ነው። ራስን መካድ ማለት ምን ማለት ነው? በሞቱ የወሰነ ማለት ነው። በሞቱ የቆረጠ ማለት ነው። እንደገና ራሱን የካደ ምን ማለት ነው? ክብሩን የማይጠብቅ እኔነቱን የማይጠብቅ እኔነቴ ክብር የተነካ ብሎ አካኪ ዘራፍ የማይ የክርስቶስን ፈለግ የተከተለ መድኃኒዓለም ኢየሱስ ክርስቶስ የሰውን አርአያና መልክ ይዞ እንደ ሰው ባሪያ ሆኖ ወይም የባሪያውን የሰውን የአዳምን ተፈጥሮ ይዞ ራሱን አዋረደ፣ ራሱን ባዶ አደረገ። እንደ መድኃኒዓለም ኢየሱስ ክርስቶስ ራሱን ያዋረደ ራሱን ባዶ ያደረገ የትህትና ባለቤት እሱ ነው። ልክ እንደዚያ ራሳቸውን እርሱት። እንደገና ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። መስቀል ማለት ውጊያ ነው፣ ፈተና ነው፣ ውጊያ ነው። እያንዳንዳችን ውጊያ አለብን። ውጊያ የሌለበት ክርስቲያን የለም። በትዳር ዓለም ውስጥ ይሁን፣ በምንኩስናም ይሁን፣ በዲቁና በቅስናም ይሁን፣ በማንኛውም ህዝብን በመምራት በስልጣን ደረጃም ይሁን፣ በሀብት ደረጃም ይሁን፣ ከታች ከሆብለስ ከመንገድ ከወደቀው ከዚያ ከድሃው ከመጨረሻው ጀምሮ እስከ ላይ ድረስ በሀብትም በስልጣንም በሁሉም ነገር እስከ ላይ ድረስ ያለ በሙሉ ተዋጊ ነው። ክርስቲያን ማለት እንደየአቅሙ የሚዋጋ ወታደር ማለት እንደየአቅሙ ጄኔራል አለ፣ ሻለቃ አለ፣ ኮሎኔል አለ፣ መቶ አለቃ አለ፣ ሻምበል አለ። ምክንያቱም ቅዱሳን ክርስቲያኖች ቅዱሳን ይባላሉ። አሁን ከነዚህ ቅዱሳን ከተባሉ ክርስቲያኖች ውስጥ አሁን በጽላት በታቦት ወይም ደግሞ በህንፃ ቤተክርስቲያን በክርስትና ስም በበዓላት በቀናት በጸበል በህንፃ ቤተክርስቲያን መታሰቢያ ይደረግላቸዋል። አሁን የነዚህ ቅዱሳን መታሰቢያ የሚደረግላቸው የተለዩ ቅዱሳን እነሱ ብቻ ሆነው አይደለም። ክርስቲያኖች ሁሉ ቅዱሳን እንባላለን። ግን ክርስቲያኖች ሁሉ ቅዱሳን ብንባልም የእነሱ ቅዱሳን መባል ደግሞ በክብር የበለጡ ናቸው። ለምሳሌ ሚሊተሪ አለ፣ ወታደር አለ። ከወታደር መካከል የጀግንነት ስራ የሰራ ታሪክ የሰራ ወታደር 10 አለቃ ይሆናል፣ 50 አለቃ ይሆናል፣ 100 አለቃ ይሆናል፣ ሻምበል ይሆናል፣ ሻለቃ ይሆናል፣ ኮሎኔል ይሆናል፣ ጄኔራል ይሆናል፣ ማርሻል ይሆናል እና ከ10 አለቃ ጀምሮ ደግሞ ተራው ወታደር ያከብራቸዋል። እንደየ ስርዓት አላቸው፣ እንደየ ማይረጋቸው ወታደር ያከብራቸዋል። መቶ አለቃው ሻለቃውን፣ ሻለቃው ኮሎኔሉን፣ ኮሎኔሉን በአጠቃላይ ተራው ወታደር ደግሞ ከ10 አለቃ ጀምሮ እስከ ላይ ድረስ
ክብር ይሰጣሉ ለነሱ ለተሾሙቱ። እነዚያ ጄኔራሉ ምን ነበር? ወታደር። ራሱ ጄኔራል ምንድን ነው? ወታደር ነው። ኮሎኔሉ ምንድን ነው? ወታደር ነው። ሻለቃው ምንድን ነው? ወታደር ነው። መቶ አለቃው ምንድን ነው? ወታደር ነው። 50 አለቃው ምንድን ነው? ወታደር ነው። 10 አለቃው ምንድን ነው? ወታደር ነው። ለምንድን ነው ከሌሎቹ ክብር የሚሰጣቸው? የጀግንነት ስራ ስለሰሩ። በወንጌል ደግሞ በሰማዕትነት የጀግንነት ስራ የሰሩ። ለምሳሌ ቅዱስ እስጢፋኖስን እንውሰድ። የቅዱስ እስጢፋኖስ ጀግንነት ራስን መካድ ነው። መስቀሉን መሸከም ነው። ራስን መካድ ማለት በቃ ለሞት ራሱን አሳልፎ ሰጥቷል። በክርስቶስ ፍቅር የተነሳ ከክርስቶስ ፍቅር የተነሳ እንደገና ደግሞ ለጠላቶቹ ጸልየዋል። ራስን መካድ ማለት ፍቅር ማለት ይሄ ነው። የሚያደርጉትን አያውቁምና ይቅር በላቸው ብሏል ቅዱስ እስጢፋኖስ። ከዚህ የበለጠ አርበኝነት የለም። የቅዱሳን አርበኝነታቸው በቃ መሞት ነው፣ እስከ ሞት ድረስ። ቅዱስ ጳውሎስ ምንድን ነው ያለ? ከክርስቶስ ፍቅር የሚለየኝ ማን ነው? ረሃብ ነው? ርዛት ነው? ስደት ነው? እሳት ነው? ሰይፍ ነው? ሞት ነው? ከክርስቶስ ፍቅር ሊለየኝ የሚችል ምንም እንደሌለ ተረድቻለሁ፣ አምኛለሁ ይላል። ስለዚህ እስከ ሞት ድረስ ወደደው ቅዱስ ጳውሎስ። በሰይፍ አንገቱን ተቀልቶ ነው ሮም ላይ ራሱን የሰጠው። ስለዚህ ይሄ ጀግና አሁን ጄኔራል ማርሻልን ብለዋል። በቤተ ክርስቲያን መከበር ስላለበት ቅዱስ ጴጥሮስ፣ መከበር ስላለበት ቅዱስ ጳውሎስ፣ መከበር ስላለባቸው ሐዋርያት በየጊዜው የወንጌል አርበኞች የሆኑ መከበር ያለባቸው በእነሱ ምክንያትም እግዚአብሔር እንዲከብር መታሰቢያቸውን እናደርጋለን። ስለዚህ አሁን ክፉና ደጉን ከለየንበት ጊዜ ጀምሮ ኃጢአት መስራት ከጀመርንበት ጊዜ ጀምሮ ለአቅመ አዳም ለአቅመ ሔዋን ከደረስንበት ጊዜ ጀምሮ ውጊያው ይቀጥላል። ውጊያው እስከ መቼ ነው? በዚህ ምድር ያሉ ወታደሮች ጡረታ ይወጣሉ። የክርስትና ውትድርና ግን ጡረታ የሚባል ነገር የለም። እስከ መጨረሻዋ ሕቅታ ድረስ ነፍስና ስጋ እስኪለያዩ ድረስ ያን ጊዜ ነው ጡረታ ምን ወጣው። ስጋም ያርፋል፣ ወደ መቃብር ይሄዳል። በአካለ ነፍስም እረፍት። እናንተ ደካሞች ሸክም የከበረባችሁ ወደ እኔ ኑ እኔም አሳርፋቸዋችሁ። ሐዋርያት፣ ሰማዕታት፣ ጻድቃን፣ ቅዱሳን ሁሉ በሱ ስም አምነው በክብር የሄዱት ሁሉ እረፍት ላይ ናቸው። ይህን ዓለም ተገላግለውታል። ነገር ግን ያለምንም ማቋረጥ በቀንም በሌሊት በመቅደሱ ከመላእክት ጋር ሆነው ቅዱስ ቅዱስ ሲያመሰግኑት ይኖራሉ። ከዚህ ዓለም ተገላግለዋል። በስጋ ሲሞት ወገኖቻችን፣ ለዚህ ነው ዛሬ ሞባይል እንደው በየኪስ ሆነ እንጂ ድሮ ሰው ሲሞት ጨለም ሲል ሰው ሲካተት ወደ መኝታ መሄድ ሲጀምር ከተራራ ላይ የሆንና አንዱ ይልና አቶ ገሌ አርፈዋልና እንድታቃብሩን ይላሉ ቤተሰቦቹ። ወይዘሮ ገሊት አርፈዋልና አቶ ገሌ አርፏልና ወይዘሮ ገሊት አርፋለችና፣ ገጠሩ አርፋለች፣ አርፏል፣ አርፈዋል ነው እንጂ ሞታለች አይልም። ለዚህ ነው በቀደም ረቡዕ ዕለት ስንማር አልዓዛርን ጌታ ምንድን ነው ያለው? ተኝቷል እንጂ አልሞትም፣ አሳዩኝ እንሄዳለን። አረ ሙቷል፣ 4 ቀኑ ነው ሙቷል። አይ የለምና እንቅልፍ ይባላል። ሞተ ስጋ እንቅልፍ ነው ማለት እረፍት ነው፣ እረፍት ነው። አሁን ስለዚህ ቅዱሳን አሁን በአካለ ነፍስ አርፈዋል። እስከ መጨረሻው ሕቅታ ድረስ ውጊያ አለብን ለማለት ነው። ውጊያ አለብን። ለዚህ ነው ቅዱስ ጳውሎስ እዚያ ሮሜ ላይ ምንድን ነው ያለን? ሐዋዝ ውእቱ ሕገ እግዚአብሔር በውስተ ልቤ፣ በልቤ ውስጥ እንደ እግዚአብሔር ቃል እንደ ትእዛዛቱ የሚያስደስተኝ ነገር የለም ማለት። ነገር ግን ያን ደስ የሚያሰኘኝን ትእዛዝ እግዚአብሔር ፈቃደ እግዚአብሔር የሚቃወም ፈቃደ ሥጋ በልቡናዬ እንደገና ብቅ አላለ። ሁለቱ ውጊያ ጀምሮ አለ። ልቡናዬ የጦር ሜዳ ሆናል። አሁን ወተጻብኡ ክሌቱ፣ ሁለቱ ጦርነት ገጠሙ አለ። ፈቃደ ሥጋና ፈቃደ እግዚአብሔር፣ ፈቃደ ሥጋና ፈቃደ ነፍስ፣ ሁለቱ ጦርነት ገጠሙ። ከብዙ ውጊያ በኋላ ለጽዋወኒ መንገሌው ሕገ ኃጢአት፣
ፈቃደ ሥጋ የኃጢአት ሕግ አሸነፈኝ። አሁን እንግዲህ በኃጢአት ከተሸነፍኩ ዕድሌ ሞት ነው። ለሞት ከተሰጠ ሕይወት ማንም ያድነኝ አለና የሚያድነኝ ማን ነው አለና መልሱን አገኘ። ያዳነኝ ጌታ ኢየሱስ ክርስቶስ፣ ራሴ የሆነ ኢየሱስ ክርስቶስ፣ አካሉ የሆንኩለት ኢየሱስ ክርስቶስ። በሱ እድናለኋል፣ በሱ አሸንፋለኋል። ኃጢአትንም አጋንንትንም ዓለምንም ያሸነፈ ጌታ ራሳችን ስለሆነ አሸናፊነት ተሰጥቶናል። አሸናፊነት ተሰጥቶናል። ተዋጊዎች ብቻ አይደለንም፣ ድል አድራጊዎችም ነን። በክርስቶስ በኩል አሸናፊዎች ነን በሱ በኩል። ስለዚህ ልንበረታ ይገባል። ለዚህ ነው የሐዋርያት ሥራ ምዕራፍ 20 ቁጥር 28 የሐዋርያት ሥራን ቢያነቡልኝ የሐዋርያት ሥራ ምዕራፍ 20 ቁጥር 28ን ቢያነቡልኝ መላከ ሰላም። እሺ ብፁዕ አባታችን በረከቶ ይደርብኝ። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 በገዛ ደሙ የዋጃትን የእግዚአብሔር ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱን ያውቃለሁ። ስለዚህ እስኪ እንደገና ይመልሱት እንዲገባን። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። አዎ እንደሱ ነው። አሁን ለዚህ መንጋ ለክርስቲያኖች መሪም አስቀምጧል። ዋናው ራስ መሪ እሱ ሆኖ ነገር ግን መንፈስ ቅዱስ የሾማቸው ዲያቆናት አሉ። መንፈስ ቅዱስ የሾማቸው ካህናት አሉ። መንፈስ ቅዱስ የሾማቸው ጳጳሳት አሉ። መንፈስ ቅዱስ የሾማቸው ወንጌላውያን አሉ። መንፈስ ቅዱስ የሾማቸው መዘምራን አሉ። ይሄ ሁሉ እንግዲህ የውጊያ ኃይል ነው። ይሄ ሁሉ የውጊያ ኃይል ነው። ትንሽ ምናልባት ስጦታ የሚሰጠው የሚያስታጥቀው ማን ነው? እግዚአብሔር መንፈስ ቅዱስ። ብፁዕ አባታችን ምናልባት አንድ መዝሙር እንዘምር እንደው ትንሽ እንትን ይሉ እንደሆነ። እሺ ከተገኘ ጥሩ። ዘማሪት መቅደላዊት ይሰማሻል? አዎ። እንዴት አደራችሁ? ብፁዕ አባታችን ቡራኬ ይድረስ። እግዚአብሔር ይባርክህ። እንኳን አደረሰ። እንኳን አብሮ አደረሰ። እንዴት ነው? እግዚአብሔር ይመስገን። ሌሎችን እናስተዋውቃለን። ሌሎች ዘመሪ ምዕመናን የሚያውቁት አብን ነው። በኋላ ወልድ ደግሞ ሰው ሆኖ በተገለጠ ጊዜ ዘመነ ስጋዌ ይባላል። ሰው ሆኖ የተገለጠበት ጊዜ እሱ ስራውን ጨረሰ። የማዳን ስራውን ጨርሶ አረገ። በቀደመ ክብሩ ተቀምጦ መንፈስ ቅዱስን ደግሞ ላከልን። መንፈስ ቅዱስን ላከልን። መንፈስ ቅዱስ ወረደ ማለት አሁን ከላይ ከሰማይ እንደው በፓራሹት ወረደ ማለት አይደለም። ወረደ ማለት በምድር ላይ ያልነበረበት ጊዜ ነበረ ማለት አይደለም። በሰማይም በምድር ሙሉ ነው እግዚአብሔር መንፈስ ቅዱስ። መውጣት መውረድ የሚባል ነገር አይስማማውም። ለአብም ለወልድም ለመንፈስ ቅዱስም በተለየ አካል በሰማይም በምድር ሙሉ ነው። የአብም የወልድም የመንፈስ ቅዱስም። አሁን መንፈስ ቅዱስን ወረደ ያልነው ከኛ እንደው ከዝቅተኞች ጋር ምንም በክርስቶስ ደም ብንከብርም ወራዶች ነን በራሳችን። ከኛ እንዲህ ከወራዶች ከአሳፋሪዎች ጋር ሁልጊዜ እግዚአብሔርን ከምናስመርር ጋር ሁልጊዜ ከተዛዛቱ ጋር በእውነት እንደው ጦርነት የመግጠም ያህል እኮ ነው። እግዚአብሔርን ከምናሳዝነው ጋር ከኛ ጋር ለመሆን ፈቃድ ሆነ ወሰነ ማለት ነው። በአብ በወልድ በራሱ ፈቃድ። ስለዚህ አብም ወልድም በመንፈስ ቅዱስ ህልዋን ሆነው በእሳት አምሳል ከተገለጠበት ከበዓለ ሃምሳ ጀምሮ ዛሬ ቤተክርስቲያንን የሚመራት እግዚአብሔር መንፈስ ቅዱስ ነው።
መምራት ብቻ ሳይሆን ሀብታትን ሁሉ የሚሰጥ እሱ ነው ከባለ 50 ጀምሮ። አሁን ለዚች ልጅ ይህን የጸጋ ይህን የዝማሬ ጸጋ የድምፅ ጸጋ የሰጠ እሱ ነው። ስለዚህ እግዚአብሔር ስላወጣት አሁን ከመንፈስ ቅዱስ ለእግዚአብሔር ክብር የተሰጣትን ጸጋ ለመንፈስ ቅዱስ ለመዋል እድሉን ባታገኝ ኖሮ የዓለም ዘፋኝ ነበር እና የሰው ልጆች አሁን የዚች ልጅ ድምፅ የሰውን አእምሮ መማረክ የሚችል ነው። የሰውን አእምሮ ማርኮ አሁን ወደ የት ነው የሚወስደው? የዚችና የዚችን የመሰሉት ድምፃቸው ወደ የት ነው የሚወስደው? እያስደሰተ እያታለለ እየማረከ ከመንፈስ ቅዱስ ጋር ነው የሚያገናኝ። አሁን ይሄን እድል ባታገኝ ኖሮ የተሰጣትን ጸጋ ለዓለም ብታውለው ኖሮ እያስደሰተ እያታለለ የሰውን አእምሮ ወደ ርኩሰት ነበር። ሰዎች ቅድስናቸውን እንዲያጡ፣ ከትዳራቸው በላይ ሄደው እንዲረክሱ፣ በአጠቃላይ ወደ ርኩሰት ወይም ደግሞ ሰውና ሰውን የሚያጋድል ድምፅ ሊሆን ይችላል። ያ ድምፁ መልካም ሆኖ በዚያ በመልካም ድምፅ ውስጥ የሚተላለፈው መልእክት ገዳይ ሊሆን ይችላል፣ አዳኝ ሊሆን ይችላል፣ ጠቃሚ ሊሆን ይችላል፣ የማይጠቅም ሊሆን ይችላል። የሚጠቅመው ከዚያው ከሰጠው መንፈስ ቅዱስ ጋር ለሰጠው መንፈስ ቅዱስ ሆኖ ሲኖር ነው። ስለዚህ ድምፅን የሚሰጥ ማንኛውንም ነገር የሚሰጠን እግዚአብሔር መንፈስ ቅዱስ ነው እና ስለዚህ አሁን ጳጳሳት ብቻ አይደሉም ማለት ነው። አሁን ቤተክርስቲያንን ለመጠበቅ ያለው እኮ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። አዎ በኃላፊነት ደረጃ ይሁን እንጂ መንጋውም የየራሱ የሆነ ኃላፊነት አለበት። ለመንጋውም መንፈስ ቅዱስ ስጦታን ሰጥቷል፣ ጸጋን ሰጥቷል። ከስጦታዎች ውስጥ አንዱ የዝማሬ ነው ለማለት ነው። አሁን ይሄ ዝማሬው ራሱ ወንጌል ነው። የሰው ልጆችን አእምሮ እያስደሰተ እያታለለ ሰው ከኃጢአት እንዲርቅ ራሱን እንዲያይ እንዲጸጸት በንስሐ እንዲመለስ በኃጢአቱ እንዲናዘዝ ወደ ቅዱስ ቁርባን እንዲቀርብ የሚያደርግ ነው ይሄ ሁሉ እና የሆነ ሆኖ ግን በተለይ ከባድ ኃላፊነት የተሰጠው ለጳጳሳት ነው። ደግሞ በገዛ ደሙ የተባለ አሁን እግዚአብሔር ነው። እዚህ ላይ ስናነብ አስተውለነው ከሆነ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ይላል። የእግዚአብሔርን ቤተክርስቲያን ስንል የእግዚአብሔር ማን? በገዛ ደሙ የዋጃት እግዚአብሔር ማን ነው? በገዛ ደሙ የዋጃት እግዚአብሔር ወልድ ነው። እግዚአብሔር ወልድ በተለየ አካሉ ምንም አብን መንፈስ ቅዱስን በሱ ህልዋን ቢሆኑም በተለየ አካሉ ደም ያፈሰሰላት እግዚአብሔር ወልድ ነው። ለምን? ሰው የሆነው እግዚአብሔር ወልድ ስለሆነ፣ ሁለተኛ አዳም ተብሎ የተገለጠው እሱ ስለሆነ። ስለዚህ እግዚአብሔር ወልድ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ እናንተን ጳጳሳት አድርጎ ሹመዋል። ሿሚው አሁን ማን ነው? እግዚአብሔር መንፈስ ቅዱስ ነው። ስለዚህ ለራሳችሁ ለመንጋውና ለራሳችሁ ተጠንቀቁ። ለራሳችሁ ተጠንቀቁ። ለመንጋውና ለራሳችሁ ተጠንቀቁ። ስለዚህ አንድ ጄኔራል መጠንቀቅ ያለበት መጀመሪያ ለራሱ ነው። አንድ ጄኔራል ሞተ ሲባልና አንድ ተራ ወታደር ሞተ ሲባል ሁለቱ አንድ አይደሉም። በጠላት ዘንድ ምንም ሕይወታቸው፣ ክብራቸው፣ ልጅነታቸው በክርስቶስ በመንፈስ ቅዱስ እይታ አንድ ቢሆንም በማዕረግ ግን አሁን ጳጳሱና ተራ ምዕመን በጣም የተለያዩ ናቸው። ኃላፊነታቸው ከባድ ነው። የጳጳሱ ኃላፊነት በጣም ከባድ ነው እና ስለዚህ መጀመሪያ መጠንቀቅ ያለበት ለምንድን ነው? ለራሱ። ማንኛውም ጄኔራል አሁን በጣም መጠንቀቅ ያለበት ለራሱ ሞት ሳይሆን በሱ ሞት ምክንያት ለምትዋረደው ሀገር ነው። ልክ አንድ ጳጳስ ደግሞ
ለራሱ ብቻ ሳይሆን በሱ ምክንያት ለምትዋረደው ቤተክርስቲያን የእግዚአብሔር መንግስት የሆነች ቤተክርስቲያን በሱ ምክንያት እሱና ተራ ምዕመን ጄኔራሉ ማርሻሉና ተራ ወታደር አንድ አይደሉም። ያ ተራ ወታደር ያ ጄኔራል ሞተ፣ ያ ማርሻል ሞተ ከተባለ በቃ ጠላት ትልቁን ጭፈራ የሚጨፍርበት በዓለም ዙሪያ ጉራውን የሚነዛበት ያ ሲሆን ነው። ስለዚህ አንድ ለሱ ነው። የሱ ሞት ለራሱ ብቻ ሳይሆን አገር የተባለች ቤተክርስቲያንን ወይም የእግዚአብሔር መንግስት የሆነች ቤተክርስቲያንን ይዞ ስለሚሞት ውርደቱ ለሷም ስለሚተርፍ ነው እና ለራሱም ደግሞ ሟች ነው። መሞትስ ምን አመጣው? ለራሱ ሲሆን ለመንጋውና ለራሳቸው ተጠንቀቁ። አዎ መጀመሪያ ምንድነው እኮ ወታደር በወታደር ስርዓት ሀ ደረጃ አለው። የነሱ የውጊያ ደረጃ አለው። ሀ ራስን ማዳን ነው፣ ወይም ኤ ራስን ማዳን ነው። ቢ ሌላ ነገር ነው። ሀ ራስን ማዳን፣ ለ ብሎ ደግሞ ሌላ ነገር ሊመጣ ይችላል። ሀ ራስን ማዳን። አንድ ወታደር መጀመሪያ ራሱን ነው የሚያድነው። ከጠላት ጋር ውጊያ ሲገጥም መጀመሪያ የሚያድነው ራሱን ነው። ራሱን ለማዳን ደግሞ የሚጠቀምባቸው ቴክኒኮች አሉ። እኔ ወታደሮችን ጠይቄ እንደተረዳሁት ከሆነ ሀ ራስን ማዳን ሲል አንድ ወታደር ጠላትን ፊት ለፊት ካየ መጀመሪያ የሚወስደው እርምጃ አለ። መጀመሪያ የሚወስደው እርምጃ ምንድን ነው ስንል የተለያየ መልስ ሊኖር ይችላል። ግን እኔ ከወታደሮች የተረዳሁት መጀመሪያ የሚወስደው እርምጃ ምሽግ መያዝ። ምሽግ ከሌለ ደግሞ በአካባቢው ቶሎ ብሎ ምንድነው ማድረግ ያለበት? መውደቅ ነው። ምሽግ ደግሞ አንዲት አካባቢ ነው ልትገኝ የምትችለው። ብቻ በብዛት የወታደሮች አሁን ውጊያ ከገጠሙ መጀመሪያ የሚያደርጉት መውደቅ ነው። የሚወድቁት ደግሞ በቀላሉ አይደለም። እንዳለ በደረታቸው በሆዳቸው ልክ ከመሬቷ ጋር መሬት ነው የሚሆን፣ ይወድቃሉ። መውደቅ ብቻ አይደለም፣ ሄልሜት የሚባለው ይሄ ብረት ቆብ አላቸው እና ያ የብረት ቆቡን ከራሳቸው ላይ ያደርጋሉ። የብረት ቆቡ ከራሳቸው ላይ ከሆነ ጠላት ጥይት ሲተኩስ ራሳቸውን አነጣጥረው ቢመታ እንኳን እርሳሱ ተንከባሎ ነው ወደዚያ ተፈንጥሮ የሚሄደው፣ ራሱን አይነካውም። ለምን? ብረት ቆብ አድርጓል። እንደገና ደግሞ ደረቱን ሌላውን አካል እንዳይመታው ደግሞ ወድቋል፣ መሬት ይዟል። ጄኔራልም ይሁን ኮሎኔልም ይሁን ሻለቃም ይሁን 100 አለቃም ይሁን 50 አለቃም ይሁን 10 አለቃም ይሁን እስከ ተራ ወታደር ድረስ ውጊያ ላይ በጠላት ፊት ለፊት ውጊያ የሚገጥም ከሆነ መጀመሪያ ማድረግ ያለበት መውደቅ። ጳጳስ ደግሞ ጄኔራል ማለት ነው። ይሄ የወታደሮች ኃላፊ ነው፣ ባለስልጣን ነው። ወታደሮች የተባሉ ክርስቲያኖች ናቸው። መንጋው ነው ወታደር የተባሉ። ስለዚህ በመንጋው ላይ ኃላፊነት ያለበት በወታደሮች ላይ ኃላፊነት ያለው ማለት ነው ጳጳስ። አንድ ሊቀ ጳጳስ አሁን ውጊያ ላይ ነው። በዓለም ላይ አሁን ስንኖረኛ ውጊያ ላይ ነው። ከላይ ከጳጳስ ጀምሮ ከፓትርያርክ ጀምሮ እስከ ታች ድረስ ውጊያ ላይ ነው ያለነው። በዚህ ዓለም በዓለም ሳላችሁ መከራ አለባችሁ ነው። ከጦርነት የበለጠ መከራ የለም። ከፈተና ሁሉ ከባድ ጦርነት ነው። ስለዚህ አንድ ሊቀ ጳጳስ የመንጋው ኃላፊነት ስላለበት የሱ ሞት ደግሞ ለራሱ ብቻ ሳይሆን ለቤተ ክርስቲያንም ውርደት ስለሆነ ልክ የአንድ ጄኔራል ሞት ለሱ ብቻ ሳይሆን ለሀገር ውርደት እንደሆነ ሁሉ ማለት ነው። ለሱ ብቻ ሳይሆን ለቤተ ክርስቲያንም ውርደት ስለሆነ መጀመሪያ ማድረግ ያለበት ራስን ማዳን። ራስን ማዳን። ራስን ለማዳን ደግሞ መውደቅ ማለት ከመሬቱ ጋር መሬቱ ነው መውደቅ። እንዳ የብረት ቆብ ማድረግ። የብረት ቆቡ ማን ነው? ራሳችን ኢየሱስ ክርስቶስ ነው። የሁላችን ራስ የሆነውን ኢየሱስ ክርስቶስን ራሴ ነው ብሎ ማመን።
ያ የብረት ቆብ ነው። ራሱ ኢየሱስ ክርስቶስ ራሱ ከሆነ ያ ጳጳስ የብረት ቆብ አድርጓል ማለት ነው። ውጊያ ከአጋንንት ውጊያ ከዓለም ቢወረወር ምላጭ ቢሳብ ጥይቱ ቢመጣ እየተንከባለለ ነው የሚወድቀው። ክርስቶስ ቤዛችን የተባለም ለዚህ ነው። ለምንድን ነው ባርኔጣን ቤዛ ምንለው? ባርኔጣን ቤዛ ምንለው? ጃንጥላን ቤዛ ምንለው? ለምንድን ነው ጃንጥላን ቤዛ ምንለው? እኛን ሊያቃጥለን የነበረው ፀሐይ ጃንጥላው ላይ ያርፋል። ያ ፀሐይ እኛን አያገኘንም፣ ቤዛ ሆነን ማለት ነው። ያ ፀሐይ ሊያቃጥለን የነበረውን የፀሐይ ኃይል ባርኔጣው ይቀበልልናል። ባርኔጣው ይወስደዋል፣ ባርኔጣው ላይ ያርፋል። እኛ እንከለላለን። ዝናብ ሊመታን ኃይለኛ ዝናብ ሊመታን የነበረውን ዝናሙ ዣንጥላው ላይ ያርፋል። እኛ ከዝናሙ እንድናለን። ቤዛ ማለት ይሄ ነው። ስለዚህ አሁን አንድ ሊቀ ጳጳስ ከሊቀ ጳጳስ ጀምሮ እስከታች ድረስ ውጊያ ላይ ስንሰማራ የግድ ሄልሜት የብረት ቆብ ያስፈልጋል። ያ የጠላት እርሳስ የጠላት የጥይት እርሳስ እንዳያገኘን ራሳችን ኢየሱስ ክርስቶስ ሊሆንልን ይገባል። ራሳችን ኢየሱስ ክርስቶስ ከሆነ የሚወረወረው ፍላጻ የሚወረወረው ጥይት ሁሉ እሱ ላይ ስለሚያርፍ እሱን ደግሞ ምንም ሊነካው ስለማይችል ራሳችን ደግሞ ደህና ከሆነ ሌላው ሰውነታችን መሬት ላይ ነው ያለ፣ ሊያገኘው አይችልም። መሬት ላይ ማለት ትሕትና ነው። ሊከተለኝም ቢወድ ቢኖር ራሱ ሊካድ ማለት ይሄ ነው። መስቀሉን ተሸክሞ ይከተለኝ ማለት ይሄ ነው። ራስን መካድ ማለት ራስን ባዶ ማድረግ ማለት ነው። የህይወት መመሪያ ትሕትና መሆን ማለት ነው። ስለዚህ አንድ ሊቀ ጳጳስ ራሱን ፍጹም ክርስቶስን ካደረገ፣ እንደ ክርስቶስ ራሱን ባዶ ካደረገ፣ የትሕትና ልብስን ከለበሰ፣ የፍቅር ካባን ከደረበ፣ የሰላምን ጫማ ከተጫማ ደንበኛ ተዋጊ ነው ማለት ነው። እዚያ ላይ ኤፌሶን 6 ላይ እኮ የውጊያ እንትኖች እኮ የውጊያ መሳሪያዎች ተዘርዝረዋል። ኤፌሶን 6 ላይ አንድ ተዋጊ የወገብ ትጥቅ ያስፈልገዋል። አንድ ወታደር የወገብ ትጥቅ ያስፈልገዋል። የደረት ጥሩር ያስፈልገዋል። ጥይት ሲመጣ ደረት ሊመታ ሲል ጥይቱን አስፈንጥሮ የሚጥል ማለት ነው። ጥሩር ማለት የደረት ጥሩር ያስፈልገዋል። እንደገና ደግሞ ጋሻ ያስፈልገዋል። የመመከቻ የጦሩ መመከቻ ጋሻ ያስፈልገዋል። እንደገና ደግሞ አምጣልኝ ጫማ አሁን አንዱ የጦር መሳሪያ ነው። ጫማ በወንጌል ዓለም በክርስትና ዓለም ጫማ አንዱ የወንጌል መሳሪያ ነው። እንደገና ደግሞ የራስ ቁር ማለት ያ ቅድም ያልነው ሄልሜቱ የብረት ቆብ ማለት ነው። ስለዚህ የወገብ ትጥቅ ያለው ጳጳስ ጀግና ነው የሚሆነው። የወገብ ትጥቅ ማለት ምን ማለት ነው? እውነት ነው። እውነት ብሎ ተርጉሞልናል ቅዱስ ጳውሎስ እዚያው ላይ። የወገብ ትጥቅ የተባለው እውነት ነው። እውነትን የታጠቀ ሊቀ ጳጳስ፣ ለእውነት የቆመ እውነት ማለትም ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን የለበሰ ሊቀ ጳጳስ እውነትን ለምንድን ነው በወገብ ትጥቅ እውነት በወገብ ትጥቅ የተመሰለው? ለምንድን ማንኛውም ፍጥረት ወገቡ ከተመታ ለፍስፍስ ነው የሚሆነው። ለምሳሌ አንበሶችን አይታችሁ ከሆነ ነብሮችን አይታችሁ ከሆነ አሁን አንበሶች ጎሽን ወይም ከብትን የመሰለውን ትልቅ እንስሳ ለማጥቃት ሲፈልጉ መጀመሪያ አንበሳው ወጥቶ ስፓይናል ኮርዱን ነው ወገቡን ነው መጀመሪያ ወገቡን ስፓይናል ኮርዱን ሲነክሱት በቃ ከዚያ በኋላ አቅም የለውም። ጎሽን ያህል ታላቅ እንስሳ፣ በሬን ያህል ታላቅ እንስሳ፣ ላምን ያህል ታላቅ እንስሳ ወገባቸው ከተጎዳ መንፈስበስ ነው። እባብም ወገቡ ከተመታ ዋጋ የለው። ሰውም ወገቡ ከተመታ ልፈስፍስ ነው የሚሆን። መሮጥ አይችል፣ መራመድ አይችል። ስለዚህ ለዚህ ነው እውነትን በወገብ የመሰለው ቅዱስ ጳውሎስ። ስለዚህ እውነት ከሌለ በአንድ ሊቀ ጳጳስ፣ እውነት ከሌለ በአንድ ካህን፣ እውነት ከሌለው በአንድ ዲያቆን፣ እውነት ከሌለው
በአንድ ምዕመን፣ እውነት ከሌላት በአንዲት ምዕመን ለፈስዶ በቃ ውጊያ የማይችል ማለት ነው። ስለዚህ የወገብ ትጥቅ የተባለ እውነትን፣ የደረት ጥሩር የተባለ ደግሞ የጽድቅ ስራ። እኛ በአዲስ ኪዳን እኮ አስቀድሞ እግዚአብሔር ባቀደው መሰረት መልካሙን ስራ ለመስራት ነው እኮ የተፈጠርነው። እኛ ዛሬ ዓርብ ዕለት ተፈጠርን የምንለውም ቤተክርስቲያን ተፈጠረች ዓርብ ዕለት የምንለውም እኮ ለዚህ ነው፣ መልካሙን ስራ ለመስራት ነው የሚለው ቅዱስ ጳውሎስ። መልካሙን ስራ ለመስራት ተፈጠርን ነው። ቅድም ዮሐንስ መልእክት ላይ እንዳነበብነው እግዚአብሔርን ስንወድ ትእዛዛቱን እንጠብቃለን ይላል። እግዚአብሔርን ስንወድ እግዚአብሔር ደስ የሚሰኝበትን ነገር ነው የምናደርገው። ስለዚህ የደረት ጥሩር ማለት የጽድቅ ስራ ነው። የጽድቅ ስራ፣ ትሩፋት፣ አገልግሎት በጣም የጠላትን ጦር ከሚመክቱልን ነገሮች አንዱ መኖር፣ በክርስትና በህይወት መኖር ማለት ነው። የጽድቅ ጥሩር የሚሉትን መኖር ማለት ነው። የሚሉትን መኖር፣ የሚያስተምሩትን መኖር፣ የሚዘምሩትን መኖር፣ የሚሰብኩትን መኖር፣ የሚሉትን ነገር መኖር። ለምሳሌ የማስታረቅ ስልጣን ከተሰጠው ያ አስታራቂ ሽማግሌ እርቅን የኖረበት ሲሆን መኖር የደረት ጥሩር ማለት የጽድቅ ስራ የምንለውን እምነታችን ስንኖርበት ነው። ከዚያ ምንድነው ያለው? የሰላም እግር ጫማውን በምን የመሰለ የወታደር ጫማ ከሌላው ለየት ያለ ነው። አንደኛ ትልቅ ነው ወደ ላይ፣ ሁለተኛ ማሰሪያ ያለው ትልቅ ማሰሪያ ነው ያለው፣ ጠንካራ ነው። ከዚያ ያ ወታደር ያን ጫማ ከተጫማ ደግሞ የሚገርመው የሰላምን ወንጌል ተጫምተው ነው። የሰላምን ወንጌል ተጫምተው፣ የሰላምን ወንጌል መጫማት። አሁን በጫማ የተመሰለው የሰላም ወንጌል ነው። የሰላም ወንጌል ነው በጫማ የተመሰለው። የሰላም ወንጌል ነው በጫማ የተመሰለው። ተመልከቱ፣ ጫማ ካለ የሐሩሩን ቃጠሎ ይረግጥበታል፣ ጋሬጣውን ይረግጥበታል፣ ሾሁን ይረግጥበታል፣ እንቅፋት አይመታውም፣ የእባቡን ራስ ይረግጥበታል። የጫማ ወታደር የእባብን ራስ ረግጦ ይገላል። ያ ምንድን ነው? የሰላም ወንጌል። ሰላም ካለ ፍቅር አለ። ፍቅር ካለ ምንድን ነው ያለ እዚያ ገላትያ 5 ላይ የመንፈስ ፍሬ ፍቅር፣ ሰላም፣ ደስታ። ያ ደስታ ደግሞ በመከራም ጊዜ የማይለይ ደስታ። ቅዱስ ጳውሎስ ሲላስ ታስረው ከግንድ ጋር ተወጥረው በጣቶቻቸው ደም እስኪወጣ ድረስ ተወጥረው ታስረው በዚያ ውስጥ ደስታ ነበራቸው፣ ይዘምሩ ነበር። መቼም ቃሉ እንደሚለን ደስ ያለ ቢኖር ይዘምር ነበር። ያ መከራ ደስታቸው ነበር ለነሱ። መከራ የማይበግረው ደስታ፣ መከራ የማይበግረው ሰላም፣ መከራ የማይበግረው ፍቅር። ስለዚህ ውጊያ በፍቅር ከሆነ በተለይ የሰላም ወንጌል ሲል የሰላም ዝማሬም ነው፣ የሰላም ቅዳሴም ነው። የሰላም ወንጌል፣ የሰላም ቅዳሴ፣ የሰላም ዝማሬ፣ የሰላም ትንቢት፣ የሰላም አገልግሎት። ለምንድን ነው የሰላም ወንጌል ያለው? ጫማን በሰላም ወንጌል የመሰለው ለምንድን ነው? የሰላም ወንጌል ያለው ለምንድን ነው? የሁከት ወንጌል ስላለ። የሁከት ወንጌል ስላለ የሁከት ወንጌል የምንሰብክ ልንሆን እንችላለን። የሁከት ወንጌል፣ የመለያየት ወንጌል፣ የዘረኝነት ወንጌል፣ የጎሰኝነት ወንጌል፣ የጠባብነት ወንጌል፣ የከንቱነት ወንጌል እንኳን በሚመጣው መንግስት በዚህ ዓለምም ስንኖር በማይጠቅመን የስብከት ዘዴ ልንሄድ እንችላለን እና የሰላም ወንጌል ግን የፍቅር ወንጌል፣ የደስታ ወንጌል፣ የሰላም ወንጌል ከሁከት ወንጌል የተለየ። ምክንያቱም የምንሰብከው ወንጌል ሁከትን የሚቀሰቅስ ከሆነ፣ ክርስቲያኖችን የሚያለያይ ከሆነ፣ ክርስቲያኖችን የሚያጋጭ ከሆነ፣ ክርስቲያኖችን የሚያዋጋ ከሆነ
መግደል ማለት ነው። ስለዚህ ወንጌል ማለት የሰላም ወንጌል። ጌታም ሰላም ለሁላችሁ ከሞት ከተነሳ በኋላ ሰላም ለእናንተ ይሁን፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ነው። ስለዚህ የሰላም ወንጌል እና ጫማ የተመሰለው በሰላም ወንጌል ነው። ወንጌልን ስንሰብክ በፊታችን ራሱ እግዚአብሔር መንፈስ ቅዱስ የመድረኩ ኃላፊ እንደሆነ አንድ ትልቅ ባለስልጣን ፊታችን ቁጭ ብሎ ስናስተምር እንኳን ለዚያ ባለስልጣን ትልቅ ክብር እንሰጣለን። ለባለስልጣኖች ክብር እንሰጣለን፣ እንጠነቀቃለን። የምንናገረው እንኳን መንፈስ ቅዱስ የዚያ መድረክ ባለቤት መንፈስ ቅዱስ መሆኑን አምነን ሁለትም ሶስትም ሆናችሁ ስትሰበሰቡ ስሜን ስትጠሩ በመካከላችሁ እገኛለሁ የሚለውን የክርስቶስን ቃል አምነን መድኃኔዓለም ኢየሱስ ክርስቶስ በሰማይም በምድርም የሚኖረው ኪሩቤል ላይ ያለው ከእኛም ጋር እንዳለ አምነን እግዚአብሔር በሥላሴነቱ በእኛ ውስጥ እንዳለ አምነን የሰላም አገልግሎት ስናገለግል የሰላም ወንጌል ሲል ወንጌል ብቻ አይደለም ብያለሁ። ቅዳሴው አሁን የሰላም ቅዳሴና የሁከት ቅዳሴ አለ። በጣም ይገርማቸዋል። በተለይ በአሜሪካን ሀገር፣ በተለይ በውጭው ዓለም፣ አረ በሀገራችንም በውጭው ዓለም የሁከት ቅዳሴ አለ። የሁከት ቅዳሴ አለ። በሆነ ምክንያት በውጊያ ምክንያት ተሸንፈው የኛ ውጊያ ከደምና ከስጋ ጋር አይደለም ነው የሚለው አይደል? ከረቂቃኑ ጋር ነው፣ በአይምሮ ከሚያልፉት መናፍስት ጋር ነው። ስለዚህ በዚያ የተሸነፉ ምዕመናን መለያየት ሲፈልጉ ካህናትም ይለያያሉ። ካህናት ተለያይተው ምዕመናን ተከፋፍለው በፍርድ ቤት ተካሰው ካህኑ ቀድሰው ያቆርባሉ። አሁን ይህን ቅዳሴ ምን እንበለው? ያኛውም ቀድሰው ያቆርባሉ። አሁን ይህን ቅዳሴ ምን እንበለው? በሃይማኖት አልተለያዩ፣ በሃይማኖት አንድ ናቸው። ራሳቸው ክርስቶስ ነው፣ መስዋዕቱ አንድ ነው። ነገር ግን ካህናቱም ጦርነት ላይ ናቸው፣ ምዕመናኑም ጦርነት ላይ ናቸው። ቃሉ ደግሞ የሚለን ወደ ቤተ መቅደስ ስትሄድ ቅር ያሰኘ ወንድም ትዝ ቢልህ አስቀድመ ከእሱ ጋር ሰላም ፍጠር ነው የሚለው። ይቅር በለህናና ይቅር በለኝ በለው ይቅር ይልሃል። ይቅር ካላልክ ይቅር አትባልም ነው የሚለው። እንዲያውም እዚያ ሚልክያስ 1 ላይ ምንድን ነው መስዋዕታችሁ በፊቴ ፋንድያ ነው ያለው። እንዲያው እንደዚህ በጠብ የጠብ ቅዳሴ የጠብ ዝማሬ በእግዚአብሔር ፊት አጸያፊ ነው። ዕጣን በፊት አጸያፊ ነው እኮ ነው ያለ። ዕጣኑን ብናጥነው ኢሳይያስ 1 ላይ ዕጣን በፊት አጸያፊ ነው አለ። በእንደዚህ አይነት የሚቀርብልኝ ዕጣን አጸያፊ ነው እንዴ! እንደ ዕጣን እኮ እግዚአብሔር የሚወደው የሚያከብረው የለም። አጸያፊ ነው ነው የሚለው እዚያ ኢሳይያስ 66 ላይ ዕጣንን የሚያጥንልኝ አለ ጣዖትን እንደሚባርክ ነው። ስለዚህ በሰላም ያልሆነ ቅዳሴ፣ በሰላም ያልሆነ ቅዳሴ፣ በሰላም ያልሆነ ቁርባን ዕዳ ነው እንጂ አይጠቅምም። ስለዚህ ቅዳሴውን በሰላም ሲሆን፣ ዝማሬውን በፍቅር በሰላም ሲሆን፣ አገልግሎታችን በፍቅር በሰላም ሲሆን ፍቅር የሆነ እግዚአብሔር አብ፣ ፍቅር የሆነ እግዚአብሔር ወልድ፣ ፍቅር የሆነ እግዚአብሔር መንፈስ ቅዱስ ከኛ ጋር ይሆናል። ከዚያ በኋላ ለመንጋው መጠንቀቅ ማለት ይህ ነው። ደግሞ ይህም ደግሞ ጌታ በአዲስ ኪዳን ሲያዘን እኮ እንደ ብሉይ ኪዳን ትእዛዝ አይደለም። በብሉይ ኪዳን ካህናትን ሲያዛቸው የብሉይ ኪዳን ካህናትን ሲያዛቸው በቃ ሄዱ አገልግሉ፣ ትእዛዜን ብትጠብቁ፣ መንጋዬን ብትጠብቁ ትባረካላችሁ፣ ያለዚያ ሰይፍ ይበላችኋል። በአዲስ ኪዳን ግን እንደዚህ አይደለም። ቅዱስ ጴጥሮስን ምንድን ነው ያለው? በዮሐንስ ወንጌል ምዕራፍ 21 ላይ ምንድን ነው ያለው? በጣም የሚገርም ነገር። ጴጥሮስ ትወደኛለህን አለው። አዎ እወድሃለሁ፣ ግልገሎችን አሰማራ። አሁንም ትወደኛለህን አለው። አዎ እወድሃለሁ፣ ምን ነው እንደወድህ አንተ ታውቃለህ፣ ጠቦቶችን ጠብቅ። እንደገና ሶስተኛ ትወደኛለህን አለው። ለሶስተኛ ጊዜ አዎ እወድሃለሁ፣ በጎችን አደራ፣ በጎችን ጠብቅ። ግልገሎች እነማን ናቸው? ሕፃናት። ጠቦቶች እነማን ናቸው? ወጣቶች።
በጎች ያላቸው ምዕመናን፣ ወላጆችን፣ አዋቂዎችን፣ ምዕመናን። ሕፃናት ምናቸው ነው? ሕፃናትን ግልገሎችን አሰማራ ነው ያለው፣ መግብልኝ ነው። ጠቦቶችን ጠብቅ ነው። ሕፃናትን ግን አሰማራ ማለት መግብልኝ ማለት ነው። ወላጆች በጥምቀት ሁለተኛ ይወለዱ ብለው ሲመጡ አትከልክሉብኝ፣ መንግስተ ሰማያት እንደነሱ ላለችና መንግስተ ሰማያት እንደነሱ ላሉ ናትና እንዳትከለክሉብኝ፣ አትከልክሉብኝ፣ እጁን ጭኖ ባረካቸው ነው የሚለን ማቴዎስ 19 ላይ። ስለዚህ በቅዱስ ቁርባን የሚገኘውን ጸጋ፣ በቅዳሴ የሚገኘውን ጸጋ፣ በዝማሬ የሚገኘውን በረከት፣ በዕጣን የሚገኘውን በረከት፣ በጸበሎ የሚገኘውን በረከት፣ በቅባ ቅዱሱ የሚገኘውን በረከት እያገኙ ይደጉልኝ ነው አሰማራ ማለት። ሕፃናቱ ተጠምቀው ሁለተኛ ተወልደው የእናታቸውን ጡት እየጠቡ ወይም ጡጦ እየጠቡ በወተት እንደሚያድጉ በመንፈስ ቅዱስ የጸጋ ወተት የጸጋ ጡጦች እየተመገቡ ይደጉልኝ ነው ግልገሎችን አሰማራ ማለት። ጠቦቶችን ጠብቅ፣ ከባዱ እረኝነት እዚህ ላይ ነው። ጠቦትን መጠበቅ፣ ፍየል መጠበቅ ማለት ነው። በተለይ በአሁኑ ዘመን የተወለዱ ልጆችን፣ በተለይ በአሜሪካን ሀገር የተወለዱ ልጆችን እነዚህን መጠበቅ በጣም ከባድ ነው። ሁላችን የከበደንም ይሄ ነው። ስለዚህ ጠቦቶችን ጠብቅ፣ ወጣቶችን። ምክንያቱም የወጣትነት ህይወት እሳት ነው፣ ነፋስ ነው፣ በጣም ከባድ ነው። በዚህ ጊዜ እንደ ጠባያቸው ተጠንቅቆ እነሱን መያዝ፣ እነሱን በእግዚአብሔር ቤት ማቆየት፣ ማሳደግ ትልቅ አደርነትን መወጣት ነው። መንጋውንም እንደዚሁ። ነገር ግን ዛሬ በዓለም ላይ አንዲቷን ቤተክርስቲያን እንደ ዳቦ እንደዚህ ቆርስርስ ያደረጋት ካቶሊክ እንትና ፕሮቴስታንት እንትና ከፕሮቴስታንት ከእንትን እንትን ይሄ ሁሉ ምንድነው? በፈቃደ ስጋ በዓለም መሸነፍ ነው። ስለዚህ ለመንጋውና ለራሳችሁ ተጠንቀቁ ሲል መጀመሪያ ለራሳችን የወገብ ትጥቅ መታጠቅ፣ ቅድም ያልነው እውነትን፣ የደረት ጥሩር የጽድቅ ስራ። የደረት ጥሩር በሮማውያን በነገራችን ላይ ደረት ላይ የሚደረግ የሚለበስ የብረት ነው። እንደገና የሰላም ወንጌል፣ ያው ወንጌል ማለት የሰላም ወንጌልን ተጫምታችሁ ነው የሚለው። ጫማ የተመሰለው በሰላም ወንጌል ነው። ከዚያ የሚቀጥለው ጋሻ ነው። ጋሻን ደግሞ እምነት ነው። የጋሻ ምሳሌ እምነት ነው። እምነት ካለ የሚመጣው ጦር ባይነካ፣ እምነት ካለ የሚመጣው ሞትን ቢሆን እንኳን አያሸንፍም። እንዴ ሞትን እኮ ሞቶ ማሸነፍ ይቻላል። ጌታ እኮ ሞትን ያሸነፈው ሞቶ ነው። እኛ እኮ እስከ ሞት ድረስ እውነትን ከያዝን እኮ አሸናፊዎች ነን። ስለዚህ በጋሻ የተመሰለው እምነት ነው። በራስ ቁር የተመሰለው ደግሞ ራሱ ኢየሱስ ክርስቶስ። በራስ ቁር የተመሰለው ራሱ ኢየሱስ ክርስቶስ። በሁለት አፍ ሰይፍ የተመሰለው ደግሞ የእግዚአብሔር ቃል። የእግዚአብሔርን ቃል በሁለት አፍ ሰይፍ ነው። የእግዚአብሔርን ቃል የመሰለ በሁለት አፍ ሰይፍ ነው። ለምሳሌ በገዳመ ቆሮንቶስ በመዋዕለ ጾሙ ጌታ ሲጾም ጌታን የተዋጋው በምንድን ነበር? መጀመሪያ የተዋጋው በትዕቢት ነበር። በትህትና ሰይፍ ቆርጦታል። በኋላ ደግሞ በፍቅረ ንዋይ መጣበት። በጸሊያ ንዋይ ሰይፍ ቆርጦታል። በአጠቃላይ አይታችሁ እንደሆነ ዲያብሎስ ሲፈትነው ቃሉን እየጠቀሰ ነው። እሱ ደግሞ በቃሉ ነበር እየቆረጠ የሚጥለው። እና የእግዚአብሔር ቃል ካለን በውስጣችንን ፈቃደ ስጋ ሲፈትነን ይሄን አድርግ ሲል ይሄን አታድርግ ይላል። ቆርጠን እንጥለዋለን በቃሉ። የእግዚአብሔር ቃል ሁለት አፍ ሰይፍ ያለው ሰይፍ ስለሆነ አጋንንትን እየቆራረጠ የሚጥል፣ ትዕቢትን እየቆራረጠ የሚጥል፣ ምቀኝነትን እየቆራረጠ የሚጥል፣ የቅናትን መንፈስ እየቆራረጠ የሚጥል፣ የዝሙትን መንፈስ እየቆራረጠ የሚጥል፣ የስካርን መንፈስ እየቆራረጠ የሚጥል፣ የጥርጥርን መንፈስ እየቆራረጠ የሚጥል፣ አጋንንትን እየቆራረጠ የሚጥል ሰይፍ ነው
የእግዚአብሔር ቃል ሁለት አፍ ሰይፍ ነው። ስለዚህ አንድ ሊቀ ጳጳስ፣ አንድ ካህን፣ አንድ እንደ ቅዱስ እስጢፋኖስ የዲቁናን ሹመት የተሰጠው ዲያቆን ሁላችንም በነገራችን ላይ ይሄ ነገር እንዲያው በኃላፊነት ለማለት ነው እንጂ ይሄ ትጥቅ የሁላችንም የክርስቲያኖች ነን። ለምን? እያንዳንዳችን ወታደሮች ስለሆነ። ግን ኃላፊነቱ በጳጳሱ ይከብዳል፣ በካህኑ ይከብዳል፣ በዲያቆኑ ይከብዳል ለማለት ነው። ስለዚህ አሁን እግዚአብሔር መንፈስ ቅዱስ በገዛ ደሙ የዋጃትን ማለት እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁ ለመንጋው ተጠንቀቁ። ስለዚህ የተሾሙት ጳጳሳት ብቻ አይደሉም። እመልሰዋለሁ። የዝማሬ ሀብት ያላችሁ፣ የማስተማር ሀብት ያላችሁ፣ የመተርጎም ሀብት ያላችሁ፣ የገንዘብ ሀብት ያላችሁ፣ የእውቀት ሀብት ያላችሁ፣ የጉልበት ሀብት ያላችሁ፣ ይሄ ሁሉ ሀብት እንድንሰራበት ነው፣ እንድንጠቀምበት ነው፣ እንድንዋጋበት ነው፣ እንድናተርፍበት ነው። እያንዳንዳችን ለአንዱ 5 ለምሳሌ ለጳጳሱ 5 ተሰጥቶ ከሆነ ደግሞ ለካህኑ 2 ተሰጥቷል፣ ለዲያቆኑ 1 ተሰጥቷል። እዚያ የማቴዎስ ወንጌል ምዕራፍ 25 ላይ እንዳየነው እንደገና ለባለ ትዳሮች ደግሞ 5 እንበለው፣ ላልወለዱ 2 እንበለው፣ ላላገቡ ደግሞ 1 እንበለው። እንዲህ እያልን እንሄዳለን። ስለዚህ እያንዳንዳችን የምናተርፍበት መክሊት አለን እና ሁላችንም ነው መጠንቀቅ ያለብን። በተለይም ግን በደሙ በገዛ ደሙ የዋጃትን ቤተክርስቲያን እንድንጠብቃት ለእግዚአብሔር መንፈስ ቅዱስ እኛን ሾሞናል እና ለእኛ ግን ጸሎት ያስፈልጋል። ለዚህ ነው ቅዱስ ጳውሎስ ለወንጌል አገልግሎት ስፋጠን እግሮችን የፈተና እንቅፋት እንዳይመታብኝ አንደበቴን 2 አፍ ሰይፍ አድርጎ እንዲስለው በእኔ እንዳታፍሩ እናንተ መንፈስ ቅዱስም በእኔ እንዳያፍር የሞተልኝ አምላክ በእኔ እንዳያፍር መንፈሳዊ ኃይሌ መንፈሳዊ ጉልበቴ ወይም ደግሞ የወገብ ትጥቄ ጠንካራ እንዲሆን፣ የደረት ጥሩሬ ጠንካራ እንዲሆን፣ የወገብ ትጥቅ እውነትነቴ የያዝኩት እውነት ጠንካራ እንዲሆን፣ በደረት ጥሩር የተመሰለው በጽድቅ ስራ የምለውን የምኖርበት እንዲሆን፣ የሰላም በጫማ በተመሰለው የሰላም ወንጌልን ብቻ እንድሰብክ የሰላም አገልግሎት እንዲኖረኝ፣ የእምነት ጋሻዬ ጠንካራ እንዲሆን፣ በጋሻ የተመሰለው እምነቴ ጠንካራ እንዲሆን፣ በጥሩር በራስ ቁር የተመሰለው ራሴ ኢየሱስ ክርስቶስ ደግሞ በእኔ ደስ ብሎት እንዲኖር፣ ያ 2 አፍ ሰይፍ የታጠቅኩት 2 አፍ ሰይፍ የእግዚአብሔር ቃል ደግሞ በእኔ ሕይወት እንዲሰራ ሳታቋርጡ ስለኔ ጸልዩ ይላል ቅዱስ ጳውሎስ። ከቅዱስ ጳውሎስ የበለጠ ማን አለ? ማን ከሱ የበለጠ ምርጥቅ አለ? ለሞተለት አምላክ ለኢየሱስ ክርስቶስ ለእግዚአብሔር አብ ለመንፈስ ቅዱስ እንደ ቅዱስ ጳውሎስ ያለ ማን አለ? እሱ ጸልዩልኝ አለ። ምዕመናኑን ጸልዩልኝ አለ። እኛም ልንል ይገባል። ፓትርያርክም የሆኑ ሊቀ ጳጳስም የሆኑ ጳጳሳትም የሆኑ ቀሳውስትም የሆኑ ዲያቆናትም የሆኑ ምዕመናንን ጸልዩልን ልንል ይገባል። ምክንያቱም ያኮ ጸሎት ማለት እኮ ምልጃ ማለት ነው። እኛ ለምዕመናን ምዕመናን ለእኛ እንድንጸልይ እንድንማልድ ታዘናል። እዚያ ጢሞቴዎስ 2 ላይ አንደኛ ጢሞቴዎስ ምዕራፍ 2 ላይ የሚነግረን እኮ እሱን ነው። እግዚአብሔርን በመምሰልና በጭምትነት እግዚአብሔርን በመምሰል እና በጭምትነት ሁሉ ደስ ብሎን እንድንኖር ነው። እግዚአብሔርን በመምሰል በጭምትነት፣ በጨዋነት፣ በፍቅር፣ በአንድነት
እንድንኖር አለ። ከሁሉም በፊት የምመክረው አለ ቅዱስ ጳውሎስ በእግዚአብሔር ቃል ለባለስልጣኖች ጸልዩ፣ ለስጋውያን ባለስልጣኖች፣ ለመንፈሳውያን ባለስልጣኖች ጸልዩ፣ ሰው ለሆነ ሁሉ ማልዱ ነው የሚለው። አንዳችን ለአንዳችን እንድንማልድ ያደረገበት ምክንያት እኮ የኔ ችግር ጠፍቶት እናንተ ልትነግሩልኝ አይደለም። የእናንተ ችግር ጠፍቶት ለእኔ ልትነግሩልኝ አይደለም። ግን በምልጃ ምክንያት እንድንተሳሰብ ነው። በመተሳሰብ ፍቅር እንዲኖረን ነው። ፍቅር ካለ ኃይል አለ። ስለዚህ ልትጸልዩልን ይገባል። ሳትጸልዩልን፣ ሳትማልዱልን፣ ሳታለቅሱልን፣ ሳትጨነቁልን ዝም ብላችሁ ብትፈርዱ ግን ምን ዋጋ አለ? እኛም ስለ እናንተ ሳንጸልይ፣ ሳንማልድ፣ ሳናለቅስ አይ የኛ ምዕመናን ብንል ምን ዋጋ አለ? ስለዚህ ቤተ ክርስቲያንን መመስረት በደሙ መመስረት ብቻ ሳይሆን በደሙ መዋጀት ብቻ ሳይሆን እግዚአብሔር መንፈስ ቅዱስ ፓትርያርክን፣ ጳጳሳትን፣ ቀሳውስትን፣ ዲያቆናትን ሹሞልናል። ከሐዋርያት ጋር የነበረ አምላክ ዛሬም አልተለየንም። የኃጢአታችን ብዛት አይቶ እንኳን አልተለየንም። የኛ ጌታ አሁንም ስራው አላቋረጠም። ስለዚህ የወደቅን መነሳት አለብን። የወገብ ትጥቃችን እውነት የላላው ማጥበቅ አለብን። የደረት ጥሮራችን የላላብን ማጥበቅ አለብን። የሰላም ወንጌል ላይ ጫማችን ላልቶ ከሆነ በጫማ የተመሰለ ወንጌል ነው፣ የሰላም ወንጌል ነው። ላልቶ ከሆነ ማጥበቅ አለብን። ጋሻችንም እንደዚሁ ማጥበቅ አለብን። በጋሻ የተመሰለ እምነታችን፣ በጋሻ የተመሰለ ጥሩር ማለት በጥሩር የተመሰለ የራስ ቁራችን፣ በጥሩር የተመሰለ የራስ ቁር ማለት ነው። የራስ ቁር የሆነ ኢየሱስ ክርስቶስ የራስ ቁራችን፣ የራስ ቁር ከሆነ ኢየሱስ ክርስቶስ ጋር የወይኑ ቅርንጫፍ ከግንዱ ጋር ተጣብቆ ደስ ብሎት እንደሚያድግ በሱ ማደግ አለብን። ሁለት አፍ ሰይፍ የሆነው የእግዚአብሔር ቃል ደግሞ በሙላት ሊኖረን ይገባል። ልናነብ ይገባል፣ ልንማር ይገባል፣ ልናስተምር ይገባል። ሁል ጊዜ ምግባችን ሊሆን ይገባል። እዚያ እኮ ዘዳግም ላይ እንደነገረን እኮ ምንድነው አለ? አንተ የእግዚአብሔርን ቃል ስትበላም፣ ስትጠጣም፣ ስትቆምም፣ ስትቀመጥም፣ ስትተኛም፣ ስትነሳም፣ ስትሄድም ምንጊዜም የእግዚአብሔርን ቃል ተጫወተው ይላል። በነገራችን ሁሉ የእግዚአብሔርን ቃል ጣልቃ እያስገባን መጫወት አቤት እንዴት ጨዋታው ይጥማል! ቅመም እኮ ማለት ነው፣ ማጣፈጫ ነው፣ አፒታይዘር ነው፣ ዳይጀሽን ነው፣ ራሱ ምግብ ነው የእግዚአብሔር ቃል እና በእግዚአብሔር ቃል ስንበረታ ሁለት አፍ ሰይፍ ይሆናል ለኛ እና ሁላችን መበረታት አለብን ለማለት ነው። ስለዚህ ቤተ ክርስቲያኗን በደሙ መስርቶ ብቻ አልተዋትም። የሾማቸው አሉ፣ የተሾመላቸው አሉ። የተሾምነውም የተሾምንላቸው በአንድ ላይ ሆነን በክርስቶስ ራስነት መጓዝ አለብን። ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን። ቅድም ኤፌሶን 2 ላይ እንዳነበብነው በክርስቶስ ተፈጠርን ማለት የተፈጠርነው እኛ ክርስቲያኖች ነው። ክርስቲያኖች ቤተክርስቲያን እንባላለን። በክርስቶስ እንደገና የተፈጠርነው ለመልካም ስራ ነው። ለመልካም ስራ ነው። አንድ ብርቱካን ዛፍ፣ የአንድ ማንጎ ዛፍ፣ የአንድ አፕል ዛፍ፣ የአንድ መልካም ፍሬ ዛፍ ሲተከል ይጸድቃል። መጽደቅ ብቻ ሳይሆን የሚጠበቅበት ማደግ አለበት፣ ማለምለም አለበት፣ ማበብ አለበት፣ ማፍራት አለበት። ስለዚህ ክርስቲያን የሆነው ሁለተኛ የተፈጠርነው በክርስቶስ ደም እኛ መልካሙን ስራ መልካሙ ፍሬ በህይወታችን እንዲታይ ነው እና መልካሙ ፍሬ በህይወታችን ከሌለ የማያፈራ ዛፍ ይቆረጣል የሚለን። ከመቆረጥ ያድነን እግዚአብሔር መንፈስ ቅዱስ። ምን ጊዜም ቢሆን እስከ መጨረሻው ሐቅታ ድረስ ከሞተልን አምላክ ከመንፈስ ቅዱስ ከእግዚአብሔር አብ እና እኔ አባቴም እኔም በእናንተ ውስጥ በአንተ ውስጥ በእናንተ ውስጥ እንኖራለን ብሏል። ዛሬ ሁላችንም የሥላሴነቱ ማደሪያዎች ነን፣ መቅደሶች ነን፣ ታቦቶች ነን፣ ጽላቶች ነን፣ ቤተክርስቲያኖች ነን።
እስከ መጨረሻው አቀታ ድረስ ከእሱ ጋር ለመሆን ያብቃን። ከዚህ ዓለም ፈተና ይጠብቀን። ስሙ ለዘላለም የተመሰገነ ይሁን። ለዛሬው እዚህ ላይ ይበቃናል። ብፁዕ አባታችን በረከቶ ይደርብን። ዘማሪት ሂሩት ዝማሬ ያቀርቡልን። ብፁዕ አባታችን ይፍቱኝ፣ ይባርኩኝ። አባት እግዚአብሔር ይባርክልኝ። ተገርፎ ተሰቅሎ የሞተው አንበሳ ተገንዞ በጨርቅ ተቀብሮ እንደ ሬሳ በሞት እጅ ተይዞ አልቀረም ተነሳ። በሞት እጅ ተይዞ አልቀረም ተነሳ። እናምናለን ትንሣኤህን በስልጣንህ መነሳት አርአያ ነውና ለሁላችን። እናምናለን ትንሣኤህን በስልጣንህ መነሳት አርአያ ነውና ለሁላችን። ሄሮድስ ፈልጎ ተቀብሮ እንዲቀር በመቃብሩ ዙሪያ ጭፍሮቹን ቢያሰፍር ምድር አልቻለችም ትንሣኤ ልታስር። ምድር አልቻለችም ትንሣኤ ልታስር።